እኮ እሺ ምንድነው? እና እነሱ ሌላ ሴት እንዳገባ ነው ያሰቡት። ሌላ ሴት አዘጋጅቶ ነው የጠበቁት። ማለት የቀላ የሆነ ማግባትማ አልችልም። የምር አታገባም። እኔ እያለሁ አታገባም። እኔ እያለሁ አታገባም። የምር አታገባም። በእናትህ ስለምን ጨው አይደለም ስኳር በምራስ ያልቀምሰው። አረ የትኛው ነው የሚታመነው ሰው ብዬ ልጨርስ ስላልኳችሁ አልኩና እስከ መጨረሻው ድረስ አየሁ ትላላችሁና ሄሉሻ እውነት ለመናገር ማለት ነውና ከልቧ ነው ስትወድም ከልቧ ነው። ካልቀረበችም ደግሞ ብዙ አንገዳግዳ ነው የምትቀርበው ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። እና እኔ እዚህ ጋር እንድመናገር የምፈልገው ነገር በእውነት ነው የምላችሁ በአንዴ የተሰብራችሁ ሁለተኛ ተሰብራችሁ ሶስተኛም ልክ በዛው ልክ በቃ እኔ እንጃ አላውቅም። ወላሂ ፍቅር ማለት በተደጋጋሚ ያፈቅራል። ታፈቅራለች ለምን እንዴት ታውቃላችሁ? አሁን እንግዲህ ሄሉ ለሶስተኛ ጊዜዋ ነው አሁን ላይ እና እኔ ባለፈው ራሱ 50% ነው ካፈቀራችሁ የሰው ሊመቅረብ ስትል ተጠይቃ ባላዛር ማለት ነውና ካሁን በኋላ በቃ በተፈተንኩት ፈተና ሰው ሊምቀርበው 50% ነው ብላለች ነው እንጂ ከዛ ውጭ ከሆነ ትጎዳላችሁ ብላለች። እንግዲህ ዛሬ አይታችኋታ ስታለቅስ። ያ ማለት እንግዲህ ከልብ ስንወድና የዛን ሰው ምን ይለናል እንኳን አንዳለም ካሜራ ላይ ሆኖ እንግዲህ አስቡ። ይሄ ካሜራ እንደሆነ ታውቃለች፣ ግን ያው ፕራንክ አይደለም። ከልቧ ነው ያለቀሰችው፣ እውነት መስሏት ነው። እና መታደል ነው እውነት ለመናገር አንድ ሰው ላይ ብዙዎቻችን አንድ ሰው ለመጀመሪያ ጊዜ አፍቅረና በቃ ያነሰው ጋር ከተለያየን ጎርቶን ካደ ሁለተኛ በቃ አናምንም በጥቅሉ ማለት የራሱ ጉዳይ ብለን የማለት ደረጃ ነው ወይስ እኛ ስደት ላይ ስለሆነ ነው? በነገራችን ላይ ሀገር ላይ ሆኜ ባልሞክረውም ስደት ላይ ስለሆነ ይመስለኛል። ከዛ ወዲህ በቃ ሰው መስለው ስለማይታዩና ጣላቅ ብለንም ያኔ ስለማናገኛቸውም እንደነሱ ሊሆን ይችላል። እና በቃ ፍቅር እንደዚህ ነው ማለት ነው። ማለት ትናንት ተለያያችሁ ነገም ደግሞ ደግማችሁ ሌላ ሰው ጋር ከተቀራረባችሁ እንዲህ የማፍቀር ባህሪው ቶሎ ነው ማለት ነው። እና እውነት ለመናገር በጣም ነው የገረመኝ ማለት ነውና እንግዲህ እንዳልክንም ባለፈው በተፈጠረው ነገር አይታችኋት ነበር። ሄሉ ከልቧ ነበር ያዘነችው በተፈጠረባት ነገር። ግን ደግሞ ያ እንዲህ አይነቱ ነገር ሲያመጣ እኔ አንደኛ በጣም ነበር የፈራሁት ስላችሁ፣ እውነት ቢሆን ይደብራል በጣም። በተመሳሳይ ከህይወታችሁ እንዲህ ያሉ ሰዎች ሲወጡ ትንሽ አስቸጋሪ ነው ማለት እኔ ነኝ ወይ ጥፋተኛ ብላችሁ በቃ ራሳችሁን የሚወቅሱበት አጋጣሚ ሁላ ስለሚመጣ በቃ ምን ጠንካራ ብኮኑ ከባድ ነው። እና የሚዲያ ነገር በነገራችን ላይ ሰዎች ልብን ለመስበር ይሆናል። እና ሄሉሻ እንግዲህ ያብ እንደ ብሎ ወደ ህይወቷ እንደመጣ ታውቃላችሁ። በስንት ግድያ እና ይሄ እንደ ብድቦ ምን ብሎ ብር እሷን ስጠኝ በብር የተነሳ ነው አይደል ያብ ወደ እሷ ህይወት የገባው። ስንት ጣውጣሪ ያለው ተወላ አልገባችም። በእርግጥ ወደ ያብ ህይወት ማለት ነው ብዙ መከራ አካፍላበት ነው ወደ እሱ ህይወት የመጣችውና የዛሬው የያብ ፕራንክ ቢሆንም ያው አልቅሳለች። ቢሆንም ግን ልክ የፕራንክ ነው እንበል። ግን ሌሎች ሰዎችም እንደዚህ አድርገው ሰዎችን ማለት ነው ካጠመዱ በኋላ በባሌ በቦሌም ብለው ከየትም ብለው እናንተ አርፋችሁ ከተቀመጣችሁበት ቦታ መጥተው ያወጧችኋል። በቃ ቤትም ብለው ልክ እጃቸው ካስገቡ በኋላ ግን እናንተን ዙሮ አያችሁ። በቃ የሉም አልኳችሁ፣ የሉም በቃ ላሽ ብለዋችሁ ሄዳሉና እንደዚህ አይነት ህይወትም ስላለ ያው ጥንቃቄ ልናደርግ ይገባል። ያው እኛ እየጠቀመን አንዳንድ ጊዜ የአረብ ሀገር ሰርተን ብር ማግኘት ብቻ ሳይሆን ብዙ ነገሮችን ሸፍኖልናል። የእውነት ነው የምላችሁ። ምናልባት እንግዲህ ያው እድሜያችንም እየሄደ ሲሄድ የሀገር ላይም ገብተን አላህ እኛ ዱዓ እናረጋል እንደዚህ አይነት ህይወት የተወሻሸ ህይወት እንዳይሰጠና እንፈልጋል። ግን ከባድ ነውና በተደጋጋሚ የሰው ልጅ ግን ማፍቀር እንደሚችል የተረዳሁበት አጋጣሚ ነው ያለው። ለምን ሄሉ ትናንት ባነባችበት አይኗ ነው ዛሬም ያብ ያለባቸው እውነት መስሏት። በዛ ላይ ደግሞ ለምነዋል። ምናልባት ያው እርግጠኛ ሆኖ ትቷት ከሄደ በኋላ እኮ መቼም የሰው ልጅ ትቷችሁ እየሄደ እናንተ የምትለማመጡበት ምክንያት አይኖራችሁም። ነገር ግን ያው እሱ ቤተሰብ ነው እንጂ በእሷ ችግር አላላላትም። ግን ቤተሰብ ሌላ ሴት እንዲያገባ ነው የፈለጉት ሲላት ያው አይታችኋት ተንበርክካ ሁላ ነው የለመነችው አታግባ ብላ። ግን ወደ ህይወቷ ሲመጣ እሱ ነው ከሷ በበለጠ እሱ ቀርሞ ወዷት እሷን ስጠኝ ብሎ በዛ አጋጣሚ ምናምን ነው በቃ ያብንና የእሷን ግንኙነት ሁላችሁም ታውቃላችሁ። ቶሎ ገባ የሚባል አይነት አይደለም። ብዙ መከራ ውጣ ወረዳ የታበት ነው ወደ እሱ ህይወት የመጣችውና
የእውነት ነው ብለን እኛ ደስ ብሎናል። እውነት ለመናገር ነገን ደግሞ ሌላ ችግር እንዲያመጡ እንጂ እኛም በቃ በናቴም እንዲያልክም አሁን አርፈዋል፣ ከህይወቱ ወጥተዋል። በቃ አውቋል። ናቴ ራሱ በፊት አሁን በእሱ አንድ ነገር ተስፋ አልቆረጠም ነበር። ታስታውሳላችሁ? ተስፋ አልቆረጠም ነበር፣ ግን አሁን ካላስ ተስፋ ቆርጧል። ከአሁን በኋላ ዙሮ አያይም። ያኔ ህይወት እንደጀመረ በእርግጠኝነት ስላየ ወንድ ላይ ደግሞ ያው እናንተ ንጹህ ሆናችሁ ስትቀመጡ ነው እንጂ ህይወት እንጀምረዋል ከተባለ ብዙ አይደሉም። አርግፍ አርጎን የምታዩትና በራሱም ቻናል ነው አይቼው አላቅም። በነገራችን ላይ አይቼው አላቅም ነው ሰብስክራይብ ስላደረኩን ነው በዚህኛው ቻናሌ አይቼው አላቅም ላይ እየለቀቀ ነው። አገባ ሱስ ወለድ የትላላችሁ መቼም ሚዲያ ላይ ወለድ ያገባ ማለት ነው፣ ሌላ ስራ የለን ነው። እና ሄሉሻ እንግዲህ ያው ሌላችሁ የፈለኩት ፍቅር ግማሽ ተብሎ የሚጀመር ነገር አይደለም። ገብቷችሁ አይደል? እና የራሷን ያለችውን ነው ባለፈው። እና እኔ በጣም ስለተጎዳው ከአሁን በኋላ ለሌሎች ምን ትመክሪያለሽ ሲላት የሰው ልጅ ስትቀብሩ አላልኩም ስትቀርቡ ያኔ 50% ይሁን ነው ያለችው። እና 50% ተብሎ የሚባል ፍቅር ነገር አለ ብለን የሰው ልጅ ህይወት ውስጥ ስገቡ ለምን እንኳን 50% 25% ራሱ ሳናመን ብንገባ ታውቃላችሁ፣ በጣም ሙሲባ ነው። ህይወታችን የተመሰቃቀለ ነው። በዛ ነገር እምነት ከሌለን ካልወደር ነው ያኔ መግባት አስፈላጊ ነው ብዬ አላስብም። እኔ ለምንድን ነው ሀላመናችሁ መቼም ጥርጣሬ ይገባችኋል። ጥርጣሬ የሚገባችሁ ከሆነ ደግሞ እኛ ትንሽዬ ጥርጣሬ ትልቅ እየሆነ ነው የሚመጣው። የሆነ ባላችሁ አሁን ሌላ ሴጋ አውርቷል አሉ የሚባለውን ነገር ሰማችሁ ከሌላ ሰው ያኔ እርግጠኛም አይደላችሁም። እውነት ውሸት ነው ብላችሁ ለማመን ያቅታችኋል። ግን ፍንጭ ነው የሰማችሁት። ያና ነገር አይምሯችሁ ወይ ካላወጣችሁት ወይ እውነቱን ካላወቃችሁ ውስጣችሁ ያቺ ነገር አላያችሁም፣ አልሰማችሁም። ያኔ ሰው ነው ያላችሁ ሊያጣላም ሊሆን ይችላል የሚለውን ነገር አስባችሁ፣ ነገር ግን ያቺ ጥርጣሬ ውስጣችሁ ላይ ካለ ትዳራችሁ የተመሰቃቀለ ነው የሚሆነው። ለምንድን ነው ጥርጣሬ ገብቶበታልና ህይወት ውስጥ ሲገባ ጥርጣሬ ያስገብቶ ህይወት መጀመር ጥሩ ነው ብዬ እኔ አላስብም። ያው እንግዲህ ተወከልቷ አላላ ብሎ ግን አገባባችንን ማሳመር ነው ብዬ ነው የማስበው። እኔ ምንም ቢሆን በቃ የሰው ላይ ይታወቃል ማለት አይደለም። አብሮን እየኖረ ራሱ ማናቃቸው ብዙ መሰሪ ሰዎች አሉ። ግን ቢሆንም ከምንም በላይ በየእምነታችን ፈጣሪውን የሚፈራ የሆነን ሰው መቅረብ አለብን። መልክ፣ አቋም ምናምን ገንዘብ አይደለም። አላህን የሚፈራ ከሆነ ችግር የለውም። ቢያንስ ባይጠቅማችሁ አይጎዳችሁም። ገብቷችኋል አይደል? ባይጠቅማችሁ ስለማይጎዳችሁ አላህን ስለሚፈራ ያኔ ለተደራገረ ሁላችንም ምርጫችንን መልክ፣ ውበት፣ አቋም ሳይሆን አላህን የሚፈራ መሆን አለበት ብዬ ነው በራሴ አመለካከት ማስበው። ያን ሰው አብራችሁ በምታወሩት ታይም ለአላህ ያለውን ቀረቤታ ሙስሊም ከሆነ ሶላት ይሰግዳሉ ወይ፣ ቁርአንስ ይሞካከራሉ ወይ፣ ሀዲሶችን ያዳምጣሉ ወይ፣ ክርስቲያን ከሆናችሁ በራሳችሁ ያኔ እያንዳንዱ ነገር ቤተክርስቲያን ይሄዳል ምናምን ብቻ የፈጣሪ ያለውን ቀረቤታ ማየት አለባችሁ ብዬ አስባለሁ። ከዛ ባለፈ እንግዲህ ለአላህ መስጠት ነው እንጂ የሰው ልጅ ልናቅ አንችልም። ጥንቅሻ አይደለም አንቀምስም። እወዳችኋለሁ። ቻናሌን ሰብስክራይብ አድርጉ። ሰምታችሁ